ሰላም ሰላም ጤና ይስጥልን ክቡራትና ክቡራን እንዴት ናችሁ? አቤል ኦፊሻል ላይ ትገኛላችሁ። በተከታታይ የዩናይትድ መረጃዎች እየሰራን እንገኛለን። ከነዛ መካከል አሁን ደግሞ የፊት መስመሩን በተመለከተ በውድድር ዓመቱ መጨረሻ ላይ ምን አዳዲስ ነገሮች ሊኖሩ ይችላሉ የሚሉ ጥያቄዎችም ጭምር መነሳት ጀምረዋል። ከነዛ መካከል የጆሹዋ ዚርክዜ እና ማርከስ ራሽፎርድ ጉዳይም ጭምር ደግሞ ከፊት የሚነሱ ናቸው። ለዚህ ደግሞ በጣም በርከት ያሉ መረጃዎችን ተመልክተናል። እንደነ ላውሪ ዊትዌል ከዛ ባለፈ ካርላንካ የዩናይትድ ኤቭኒንግ ይበልጥ የቅርብ መረጃ ምንጮች ናቸው። ምናልባትም የአይን እማኝ መሆን የሚችሉ አይነት ሰዎች መሆናቸውንም ጭምር ማንሳት የምንችል ይመስላል። የዩናይትድ የፊት መስመር ብሪያን ኤምቤሞ፣ ማቲያስ ኩኛ፣ ቤንያሚን ሼሽኮ ያሉ ተጫዋቾችን በስብስብ ውስጥ ይዟል። ግን እንደነ ራስመስ ሆይሉንድ፣ ጄደን ሳንቾ፣ ማርከስ ራሽፎርድ ያሉ ተጫዋቾችን ደግሞ ከክለቡ ጋር ተለያይተው እንደነበር ይታወቃል። ካሳለፍነው ውድድር ዓመት ኦልሞስት ለአንድ ዓመትና ባለፉት 6 ወራት ገደማ ከክለቡ ጋር የተለያዩ ተጫዋቾችን ማስታወስ የሚቻል ይመስላል። አሁን ደግሞ በክለብ ውስጥ የነፈሰ የሚገኘው አየር በጣም ጥሩ እንደመሆኑ መጠን የማንቸስተር ዩናይትድ ቶክ ሾው ከሚባሉት መካከል አንደኛው ቶክ ኦፍ ዘ ዴቪልስ የሚል አንድ ረዘም ያለ ጽሁፍ ይዞ ወጥቶ ነበረ። ምንድነው ውይይታቸውም የነበረው? ሰፋ ያሉ ሀሳቦችን ይነሳሉ። ማንቸስተር ዩናይትድ በኩል ያሉ የማጥቃት አማራጭ ላይ የሚገኙ ተጫዋቾች እንዴት ሊሆኑ ይችላሉ በሚቀጥለው የውድድር ዓመት የሚል ሀሳብም ጭምር እየተነሳላቸው ይገኛል። እና በቀዳሚነት የሚነሳው ያው የአማካዮች የተከላካዮች፣ ከዛ በመቀጠል በቡድኑ በኩል የፊት መስመር ተጫዋቾችን በተመለከተ ጥያቄዎችም ጭምር ይነሳሉና አሁን ባለው ሁኔታ ማንቸስተር ዩናይትድ የፊት መስመር ተጫዋቾችን ሊጨምር ይችላል ወይ? አሊያስ በክለብ ውስጥ የሚገኙ ተጫዋቾች ሊለቁ ይችላሉ? ለምሳሌ ቅድም ያልናቸው ከክለቡ ጋር ሙሉ ለሙሉ ያልተለያዩ ይሄ ለምሳሌ ማርከስ ራሽፎርድ በባርሴሎና የባይ ኦፕሽን ያለው የውሰት ውል ነው ያለው። ግን ባርሴሎና ከ30 ሚሊዮን ዩሮ ያላነሰ ገንዘብ ለማንቸስተር ዩናይትድ ማቅረብ ሲችል ብቻ ነው ዩናይትዶች ተጫዋቾች ለመልቀቅ ግዴታ ውስጥ የሚገቡት። ጆሹዋ ዚርክዜ ብዙ የመጫወቻ ጊዜን እያገኘ የማይገኝ ተጫዋች ነው። በዚህ የውድድር ዓመት መጨረሻ ከክለቡ ጋር ይለቃል ተብሎ ይጠበቃል። በናፖሊ በኩል ደግሞ የቡድኑ የፊት መስመር ተጫዋች ራስመስ ሆይሉንድ እሱም ማንቸስተር ዩናይትድ ከፈለገ ተጫዋቹን መልሶ ያለምንም ነገር ተጫዋቹን ማግኘት የሚችልበት እድል አለ። ግን ደግሞ ባይ ኦፕሽን አለ። ናፖሊ የአውሮፓ ተሳትፎ ኖረውም አልኖረውም፣ የአውሮፓ ሻምፒዮንስ ሊግ ኖረውም አልኖረውም ተጫዋቹን የመግዛት ቀዳሚ ፍላጎት እንዳለውም ጭምር ደግሞ የሚነሳ ነው እና ብዙዎች እንደሚሉትም ጭምር አሁን በዩናይትድ በኩል አንዳንዶች እንደሚያነሱት ከሆነ በጣም ሲኒየር የሆነ ገዘፍ ያለም ብቻ ባይሆን ግን በፕሪሚየር ሊግ ውስጥ ጎል የማስቆጠር ልምድ ያለውን ተጫዋች በነፃ የዝውውር መስኮትን ቢሆን ሊያመጣ የሚችልበት አማራጭ ሊኖር እንደሚችል ያነሳሉ። ለምሳሌ ከነዚህ መካከል አንዳንዶች እንደሚያነሱት ምንም እንኳን የሚያሳምን አይነት ባይሆንም እንደ ዶሚኒክ ካልቨርት-ሌዊን ያሉ ተጫዋቾችም ጭምር ወደ ክለቡ ሊመጡ የሚችሉባቸው አማራጮች ይኖራሉ። ከዚያ ባሻገር አንዳንዶች እንደሚያነሱት ደግሞ የቀድሞ የራሱ የክለቡ ተጫዋች የነበረው ዳንኤል ቤክም ጭምር ደግሞ በዚህ መካከል ስሞቻቸው ከሚነሱ ተጫዋቾች መካከል እንዳንዱም ጭምር የሚጠቀሱ ናቸው። ግን የዩናይትድ ማጥቃትን በተመለከተ ቤንያሚን ሼሽኮ፣ ማቲያስ ኩኛ፣ አማድ፣ ብሪያን ኤምቤሞ፣ ፓትሪክ ዶርጉ ራሱ ደግሞ ብሩኖ ፈርናንዴዝም ጭምር ያሉበትን ስብስብ እያየን እንገኛለንና ከዚህ አንጻር ቡድኑ ምንድን ነው ሊያደርግ የሚችለው የሚሉ ሀሳቦችም ጭምር ይነሳሉ። በቅርብ ጊዜያቶች ውስጥ ከጆሹዋ ዚርክዜ ጋር ንግግሮች ነበሩ ተብሏል። አንዱ የተጫዋቹ ኮንትራት እስከ 2030 ድረስ መቆየት የሚችል አሊያም 2029 ድረስ የሚያቆይ ኮንትራት እንዳለውም ጭምር በኦልድ ትራፎርድ የሚታወቅ ነው። ነገር ግን ተጫዋቹ በቅርብ ጊዜ የመጫወቻ ጊዜን እያገኘ አይደለም። የተሰጡት እድሎችም ጭምር ደግሞ በአግባቡ የሚጠቀም ተጫዋች እንዳለ መሆኑ መጠን ከክለቡ ጋር የመለያየት እድሉ በጣም ሰፊ እንደሆነም ጭምር የተነሱ ነው። ይልቁኑ እንዲሁም እሱም በክለቡ ውስጥ ከመያዝ ይልቅ እንደነ ቺዶ ኦቢ ማርቲን ያሉ ተጫዋቾችን በዩናይትድ ቤት ውስጥ የመጫወቻ ጊዜ እንዲያገኙ በክለቡ በኩል ተጨማሪ እድል የመስጠት ፍላጎት እንዳለም ጭምር የሚጠቁሙ መረጃዎችን እየተመለከተን እንገኛለን። ነገር ግን የራስመስ ሆይሉንድ፣ ማርከስ ራሽፎርድ ጥያቄ ደግሞ ይነሳሉ። ሙሉ ለሙሉ ከክለቡ ጋር የመለያየት የሚለያዩበት ሲዝን ሊሆን ይችላሉ የሚሉ ጥያቄዎችም ጭምር ይነሳሉ አሁን ባለበት ሁኔታና ናፖሊ በዚህ ጉዳይ ላይ ይበልጥ እርግጠኛ የሆነው ክለብ ይመስላል። ተጫዋቹን ሙሉ ለሙሉ
ወደ ኔፕልስ እንዲያቀና የሚያደርግበት እድል ስላለ ወደ ኦልትራፎርድ ዳግም የመመለስ እድል ይኖራቸዋል ተብለው ከማይጠበቁ የማንቸስተር ተጫዋቾች መካከል አንዱ እንደሆነም ጭምር እያሳየ ነው የሚገኘው። አንዳንዶች እንደሚናገሩት ከሌሎች ተጫዋቾች በተለየ መልኩ የማርከስ ራሽፎርድ ከዩናይትድ መውጣት ምናልባትም በአዲስ አሰልጣኝ ስር ዳግም ሪቫይቭ የማድረግ ዳግም ወደ ነበረው ብቃቱ የመመለስ እድል ሊኖረው ስለሚችል የካሪንግተን ምሩቅ ስለነበረ በማንቸስተር ዩናይትድ ገና ከትንሽነቱ ጀምሮ ያደገ ተጫዋች እንደመሆኑ መጠን የመመለስ እድል ሊኖረው እንደሚችልም ጭምር የሚያሳይና በሌላ አይነት የጨዋታ ፎርሜሽን በተለይም ከ3-4-2-1 የጨዋታ ፎርሜሽን በተቃራኒ በ4-2-3-1 የጨዋታ ቅርጽ ላይ የተሻለ ጊዜን ማሳለፍ የሚችል ተጫዋች እንዲሆን ያግዘዋል ተብሎም ጭምር ይጠበቃል። አንዱ እንደነ ኦሌ ጉናር ሶልሻየር ከዚህ ቀደም ጆዜ ሞሪኒዮ ያሉ አሰልጣኞችንም ጭምር እንደ ምክንያት ያነሳሉ። ባርሴሎና አሁን ባለበት ሁኔታ ለ9 ቁጥር ገዘፍ ያለ ገንዘብ ሊያወጣ ይችላል ተብሎ ይጠበቃል። አንዱ ሮበርት ሌዋንዶስኪ በውድድር ዓመቱ መጨረሻ ላይ ከክለቡ ጋር የሚለያይ ተጫዋች ነው። እንደነ ጁሊያን አልቫሬዝ ያሉ ተጫዋቾችም ደግሞ በክለቡ በኩል የሚፈለጉ ተጫዋቾች ናቸው። ማርከስ ራሽፎርድን በዝውውር ሂደቱ ላይ ክለቡ ገንዘብ የሚያወጣ ከሆነ ይሄ በዝውውር ሂደቱ ላይ ጁሊያን አልቫሬዝ አይነት ተጫዋቾችን ለማስፈረም በሚያደርገው ጥረት ውስጥ ፋይናንሻል ፌር ፕሌይ ህግን ሊጥስ የሚችልበት አለም የባርሴሎናን ራሱ የገንዘብ አወጣት ስርዓትንም ጭምር አፌክት ሊያደርግበት እንደሚችልም ጭምር ገና ከአሁኑ እየተነሳ ነው የሚገኘው። በክለቡ በኩል አሁን ባለው ነባራዊ ሁኔታ ራሽፎርድ ወደ ኦልትራፎርድ ሊመለስ የሚችልባቸው ሙሉ ለሙሉ ያልተሟጠጠ እድል እንዳለውም ጭምር የሚጠቁሙ መረጃዎችን እየተመለከተን ነው። ከዚያ ባሻገር ጄደን ሳንቾ በተመሳሳይ ከክለቡ ጋር ይለያያል። ምናልባትም ወደ ቼልሲ፣ አስቶን ቪላ ጉዞ ያደረገ ተጫዋች ነው። ምናልባትም ደግሞ አሁን ላይ የወጡ ያሉ መረጃዎች እንደሚጠቁሙት ከሆነ ቦሩሲያ ዶርትሙንድ አሊያም የቀድሞ ክለቡ ማለት ነው የዚህ ተጫዋች ፈላጊ ሆኖ ብቅ ማለቱ ተሰምቷል። ይህም ለቦሩሲያ ዶርትሙንድና ለጄደን ሳንቾ ቀጣይ ቆይታ በጣም አስፈላጊ የሚባል ምዕራፍ ሊሆን የሚችልበት እድል ይኖራል ተብሎ ይጠበቃል እና በክለቡ በኩል አሁን ባለው ነባራዊ ሁኔታ የዚህ ተጫዋች ወደዛ ክለብ ሙቭ ማድረግ በጣም ማንዳቶሪ የመሆን እድል እንዳለውም ጭምር እየተመለከትንባቸው እንገኛለን። ከዚህ ክለብ የሚወጣው ተጫዋች ሌላው በዩናይትድ ማጥቃት ውስጥ በሚቀጥለው ውድድር ዓመት የመቆየት እድል የላቸውም ጭምር ተብሎ ከሚጠበቁ ተጫዋቾች መካከል አንዱ እንደሆነ እየተመለከትንባቸው ከሚገኙ ተጫዋቾች መካከል አንዱ ሆኖ ነው እንግዲህ እያየን የምንገኘው። በተመሳሳይ የማርከስ ራሽፎርድ ወደ ኦልትራፎርድ ዳግም የሚመጣ ከሆነ በዩናይትድ በኩል ምንድን ነው ጥሩ ነገር ላይሆን የሚችለው? አንዱ በዩናይትድ በኩል የደሞዝ ማሻሻያ አሊያም የደሞዙን ጉዳይ በጣም ከፍ የሚያደርግባቸው ዌጅ ቢላቸውን ያሳድግባቸዋል አሊያም ያሳብጥባቸዋል ተብሎ ኤክስፔክት ይደረጋል በውድድር ዓመቱ ላይ እና ያህንን የሚፈልግ የሰር ጂም ራትክሊፍ አስተዳደር እንደሌለም ጭምር ደግሞ አሁን ላይ የሚወጡ መረጃዎች ይጠቁማሉ። ይልቁኑ እንደነ ራሽፎርድ ያሉ ተጫዋቾችንም ጭምር ደግሞ ዳግም ወደ ኦልትራፎርድ ከመመለስ ይልቅ እንደነ ቺዶ ኦቢ ማርቲን ያሉ ተጫዋቾችን ዳግም ዕድል የመስጠት ቅድመ ውሳኔ አሊያም ደግሞ ቀድመው የመዘጋጀት ፍላጎት እንዳላቸውም ጭምር በዚህ ሰዓት ላይ የወጡ ያሉ መረጃዎች የሚጠቁሙ ሆነው የተመለከትናቸው እንገኛለን። በዩናይትድ በኩል በአብዛኛው ምናልባትም ፊት መስመሩ ላይ በተመለከተ ከሌፍት ዊንገርነት ባሻገር የግራ መስመር የክንፍ ተጫዋች ከመፈለግ ይልቅ በተቻለ መጠን አሁን ካለው ስብስብ ውጪ ሌላ ተጨማሪ አዲስ የሆነ አዲስ ፊት ማለት ነው አዲስ ተጫዋች ወደ ክለቡ የማምጣት እድል ይኖራቸዋል ተብሎ አይጠበቅም። ቅድም እንዳነሳ ነው ግን በጣም ክሊኒካል የሆነ ልምድ ያለው እና ደግሞ በነፃ ዝውውር ብዙ ገንዘብ የማያወጡበት የፊት መስመር ተጫዋች ማግኘት የሚችል ከሆነ ክለቡ እንዲህ አይነት ዝውውሮችን ሊፈጽም የሚችልባቸው አማራጮች መኖራቸውንም ጭምር ደግሞ ይጠቅማሉ። ፕራይመር ሊግን በክለቡ በኩል የተነሳ የሚገኘው ፕራዮሪቲ ሰጥተውት ሲመለከቱ አማካይ በቀዳሚነት ከዛ ተከላካዮች ከዛ ደግሞ የፊት መስመር ተጫዋቾችን ወደ ኦልትራፎርድ የማምጣት ቅድመ ፍላጎት ያለው ክለብ እንጂ አሁን ባለው ነባራዊ ሁኔታ ሌሎች ቦታዎችን የመነካካት ቀዳሚ ፍላጎት በተለይም ከፊት መስመር ጋር በተያያዘ የዛን ያህል የመለካካት እድል ያለው ቡድን እንዳሉንም ጭምር የሚጠቁሙ መረጃዎችን እየተመለከተ ነውና የሚቀጥለው የውድድር ዓመትን ስናይ እነዚህ አሁን ያነሳናቸው ራሱ ራሽፎርድ፣ ጆሹዋ ዚርክዚ፣ ጄደን ሳንቾ፣
ከዛ ባሻገር ደግሞ ራስመስ ሆይሉንድም ጭምር ከኦልትራፎርድ ሙሉ ለሙሉ የሚወጡ ተጫዋቾች የመሆን እድላቸው በጣም ሰፊ ነው ተብሎ የሚጠበቅበት የውድድር ዓመት ነው። በአንጻራዊነት ግን ሙሉ ለሙሉ ከክለቡ ያለመልቀቅ እድል ይኖራል ተብሎ የሚጠበቀው ማርከስ ራሽፎርድ ነው። እሱም የማይክል ካሪክ በኦልትራፎርድ መቆየት አንዱ ምክንያት ሊሆን ይችላል ተጫዋቹን በኦልትራፎርድ እንዲቆይ የሚያደርገው ምክንያት። ነገር ግን አብዛኞቹ ነገሮችን ስንመለከት እነዚህ ተጫዋቾች በሚቀጥለው ውድድር ዓመትም በዩናይትድ እቅድ ውስጥ የማይገኙ ተጫዋቾች መሆናቸውን እንግዲህ ሪፖርቶች ይጠቁማሉ።